ኢትዮጵያን የማያስደፍሩት ንስሮች። አየር ኃይሉን ከአፍሪካ ቀዳሚ ያደረጉት 5 ድንቅ ድሮኖች። ቢሊዮኖች የፈሰሱባቸው መከታዎች። የኢትዮጵያ ሰማይ ሁሉ በዘመኑና በረቀቁ የጦር ድሮኖች ይጠበቃል። እንደ ቀልድ የአየር ክልል መጣስ እንደፈለጉ መፈንጨት ከቀረ ቆይቷል። የ21ኛው ክፍለ ዘመን የጦርነት ገጽታን የቀየሩት ድሮኖች የኢትዮጵያን መከላከያ ሰራዊት ማጠንከር ከጀመሩ ሰነባብተዋል። ይባስ ብሎ አሁን ኢትዮጵያ በቢሊዮኖች ከመግዛት ወደ ማምረት ተሸጋግራለች። ቀደም ብላ ግን የዓለም ምርጦቹን ድሮኖች መታጠቅ ችላ ነበር። ከድሮኖቹ ጀርባ አስደናቂ ታሪክ አለ። ሰላም የተወደዳችሁ የሰሞነኛ ወዳጆች፣ ድሮኖች ወደ ጦር አውድማ ወደ አውደ ውጊያ ቀጠና ከዘለቁ በኋላ የዓለም የጦርነት ታሪክ የክፍለ ዘመን የውጊያ ገጽታ ድራማ በሚመስል መልኩ ተቀይሯል። ምክንያቱም ድሮኖች ያለ አብራሪ ያውም በእጅጉ ዝቅ ባለ ዋጋ ተገዝተው ትልልቅ የጦር ጀቶች የሚፈጽሙትን ተልዕኮ ጥንቅቅ አድርገው ይፈጽማሉ። ወደ ኢትዮጵያ ገብተው ደግሞ የድል ሚዛንን ሲቀይሩ ከተመለከትን ጥቂት ዓመት ብቻ ነው። ለመሆኑ የኢትዮጵያ ጦር የሚመካባቸውና ከአፍሪካ በሰው አልባ አውሮፕላኖች ትጥቅ ቀዳሚ የሆነባቸው ምርጥ 5 አስደናቂ ድሮኖች የትኞቹ ናቸው? ብዛታቸውና የማይቀመሰው ተአምራዊ ዋጋቸው ስንት ነው? ሰሞነኛ ጥንቅቅ ያለ መልስ አለው። እስከ መጨረሻው አብራችሁን ቆዩ። 5ኛ የቻይናው ድንቅ ድሮን CH-4። ይህ ሰው አልባ አውሮፕላን ኢትዮጵያ ከጥቂት ዓመታት በፊት በሰሜኑ ጦርነት ወቅት ለገባችበት ግጭት ለመጠቀም የገዛችው ቻይና ሰራሽ ሰው አልባ አውሮፕላን ሲሆን በአየር ኃይሉ ውስጥ በቁጥር እስከ 6 የሚደርስ ብዛት ኖሮት ይገኛል። ወደ አየር ኃይሉ የገባው በፈረንጆቹ 2021 መጨረሻ አካባቢ ሲሆን ወቅታዊ ዋጋው ወደ $6 ሚሊዮን ይደርስ ነበር። በቻይና ኤሮስፔስ ሳይንስ ኤንድ ቴክኖሎጂ ኮርፖሬሽን የተሰራው CH-4 ሰው አልባ የውጊያ አውሮፕላን ራሷ ቻይና ከዚህ በፊት ከሰራችው ሬንቦ ከተሰኘ ድሮን እና አሜሪካ ካመረተችው MQ-9 ጋር በዲዛይን እንዲሁም በአቅም ይመሳሰላል። ይሄ ድሮን በሁለት መልክ የተሰራ ሲሆን አይነቶቹ CH-4A እና CH-4B ይባላሉ። CH-4A በዋነኝነት ለቅድመ ውጊያ ስለላ ተብሎ እጅግ ድንቅ ካሜራዎችና ሴንሰሮች ተገጥመውለት የተመረተ ነው። CH-4B ደግሞ ለጦርነት ታስቦና የተለያዩ ሚሳይልና ቦምቦችን እንዲሸከም ተደርጎ የተሰራ ነው። ይህ CH-4 የተሰኘ ድሮን ከፍተኛ ብርታትና ጥንካሬ ያለው ሲሆን አየር ላይ 40 ሰዓታትን መቆየት ይችላል። በዚህም ሩቅ ስፍራዎች ላይ ሰፊ አሰሳና ጥቃት ለማድረስ ይረዳዋል። የተገጠመለት ዘመናዊ ሞተር ነዳጅ ቆጣቢና ዘመናዊ ኤሮዳይናሚክ ቴክኖሎጂን ያዋቀረ ሲሆን የዚህ ድሮን የጥንካሬው ምንጭ በመሆን ያገለግላል። አየር ላይ ሆኖ መሬት ላይ ካሉ ታዛዦቹ ጋር በቀላሉ ለመግባባትና መረጃ ለመለዋወጥ እንዲረዳው የወቅቱ ዘመናዊ ቴክኖሎጂዎች የተገጠሙለት ነው። በተጨማሪም ሩቅ ሆኖ በተቆጣጣሪዎቹ ለመታዘዝ የማያስቸግርና በሰከንዶች ውስጥ መታዘዝ የሚችል ነው። CH-4B የተሰኘው ጦር ተሸካሚ ድሮን በአንዴ 6 ሚሳይሎችንና ቦምቦችን መሸከም የሚችል ሲሆን የተሸከማቸው መሳሪያዎች፣ ተሽከርካሪዎች እንዲሁም ጠላቶች ላይ በትክክል በማሳረፍ የተመሰከረለት ነው። ይህ ደግሞ በየትኛውም የጦር ሰፈር ተፈላጊ አድርጎታል። አሁን ይህንን ድሮን በዋናነት የሚጠቀሙት ሀገሮች ኢራቅ፣ ሳውዲ አረቢያና ፓኪስታን ሲሆኑ ወደ አፍሪካ ዘልቆም ኢትዮጵያ ከደረሰ ሰነባብቷል። በኢትዮጵያ የጦር ሰፈር በብዙ ተልዕኮች ተሳትፎ የተወደሰና የተወደደ ሰው አልባ አውሮፕላን ሲሆን የሰራችው ቻይና ደግሞ ይህንን ድሮን አምርታ ወደ ሰው አልባ አውሮፕላን ገበያ ስትገባ ከፍተኛ ተቀባይነት ያገኘችበት ሲሆን አሁን ላይ ከዓለም ተፈላጊ የጦር መሳሪያ አምራች ሀገራት ተርታ አሰልፏታል። የኢትዮጵያን የሰው አልባ አውሮፕላን አቅም ደግሞ ከፍ በማድረግ ጉልህ አሻራውን አሳርፏል። 4ኛ የቱርክ የእጅ ሥራ ባይራክታር TB2። እስከ 20 የሚደርሱ የዚህ ጀግና የድሮን አይነቶች የኢትዮጵያ ጦር ውስጥ አሉ። ወደ ኢትዮጵያ ከገቡት 2021 አጋማሽ ጀምሮ ለተከታታይ ዓመታት ያለ ድካም ያገለገሉ ሲሆን የአንዱ ድሮን ዋጋ ወደ $5 ሚሊዮን ገደማ ይሆናል። ይህንን ቱርክ ሰራሽ ድሮንን ከኢትዮጵያ ቀድመው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ጨምሮ በርካታ የመካከለኛው ምስራቅ ሀገራት ገዝተው የታጠቁት ሲሆን ወደፊትም በገፍ ወደ ሀገራቸው ለማስገባት ከቱርክ ጋር ውል ይዘዋል። ኢትዮጵያ ደግሞ በጥሩ የዲፕሎማሲ ቅርርብ ከአውሮፓውያን በላቀ ሁኔታ ወደ ሀገሯ ማስገባት ትችላለች።
ድሮን አምራቹ ባይራክታር ዲፌንስ በአሁኑ ወቅት ወደ 160 ባይራክታር ቲቢ2 ድሮኖች በቱርክ፣ ኳታር፣ ዩክሬን፣ በአዘርባይጃንና በኢትዮጵያ አገልግሎት ላይ እየዋሉ ነው ያለ ሲሆን በኢትዮጵያ አየር ኃይል በኩል ያሉት ድሮኖች ከሌሎቹ ሀገሮች በበለጠ በቁጥር ላቅ ያሉ ናቸው። ባይራክታር ቲቢ2 እጅግ ዘመናዊ ሆኖ የተመረተና ለስለላ ወይም የጥቃት ተልዕኮችን እንዲወጣ ተደርጎ የተሰራ ነው። በአንዴ እስከ 150 ኪሎ ግራም ክብደት ይዞ መብረር የሚችለው ይህ ድሮን እስከ 300 ኪሎ ሜትር ርቀት ውስጥ ሆኖ ድሮኑን መቆጣጠር ይቻላል። የዚህ ድሮን ክንፍ ርዝመት 12 ሜትር፣ ቁመቱ 2.2 ሜትር፣ ርዝመቱ ደግሞ 6.5 ሜትር ሲሆን 300 ሊትር ነዳጅ የመያዝ አቅም አለው። ይህ ድሮን የሰው ቁጥጥር ሳይደረግበት በራሱ ስርዓት መነሳትና ማረፍ የሚችል ሲሆን ከ18000 እስከ 27000 ጫማ ከፍታ ላይ ተልዕኮውን ይወጣል። ዘመናዊ ድሮኑ በአንዴ እስከ 4 ሮኬት፣ ቦምብ ወይም ሚሳይል መታጠቅ የሚችል ሲሆን የኢትዮጵያ አየር ኃይልና መከላከያ ሰራዊት ተቀዳሚ ምርጫም አጋርም ነው። ሶስተኛ የኢራን ጥበብ ማሳያ ሞሃጀር 6። ዓለም በተደጋጋሚ ከኢራን ተቃራኒ ሲሆንና በማዕቀብ ሲያጨናንቃት ኢትዮጵያ የምትባል አፍሪካዊት ሀገር ግን በጦር መሳሪያ ተወዳጀቻት። ከመወዳጀትም አልፎ 10 ውድና የኢራን የመጨረሻ ዘመን ቴክኖሎጂ የታየባቸውን ድንቅ ድሮኖች በ2022 ገዛቻት። ድሮኖቹ እጅግ ዘመናዊ ብቻም ሳይሆኑ ለእያንዳንዱ 17 ሚሊዮን ዶላር ዋጋ የወጣላቸው ውድም ጭምር ናቸው። ኢትዮጵያ የታጠቀችው ሞሃጀር 6 ከኢራን የተገኘው ድሮን እጅግ ዘመናዊና ገዳይ ድሮን ሲሆን ከቤት አፍራሽ ድሮኖች መካከል አንዱ ነው። ጋይድድ ሚሳይሎች የሚታጠቀው የሞሃጀር 6 በሰከንዶቹ ውስጥ ኢላማዎቹን ማውደም የሚያስችል አቅም አለው። በሰዓት 200 ኪሎ ሜትር የሚበረው ድሮኑ 12 ሰዓታትን በተልዕኮ ውስጥ የመቆየት አቅም ያለው ሲሆን የኢትዮጵያ አየር ኃይል በተደጋጋሚ ተጠቅሞት ድንቅነቱን መስክሮለታል። አስደናቂ ክንፉ 10 ሜትር የሚረዝም ሲሆን ድሮኑ ቁመቱ ከ5 ሜትር በላይ ነው። ሞሃጀር 6 ድሮን የቅኝትና የውጊያ ተልዕኮዎችን የማከናወን አቅም ያለው ሲሆን በሰዓት 200 ኪሎ ሜትር በመክነፍ በተከታታይ 12 ሰዓታትን በተልዕኮ ውስጥ የመቆየት አስገራሚ ብቃት አለው። ከመሬት እስከ 15000 ጫማ ከፍታ ላይ የመብረር አቅም ያለው ድሮኑ አንድ ጊዜ በሞላው ነዳጅ ከ900 ኪሎ ሜትር በላይ የመብረር አቅም አለው። በውጊያ ወቅትም ጋይደድ ሚሳይሎች የሚታጠቀው ሞሃጀር 6 በሰከንዶች ውስጥ ኢላማዎችን ማውደም ይችላል። በተጨማሪም ድሮኑ ቃይም የተሰኙ ጋይድድ ሚሳይሎች የሚታጠቅ ሲሆን ኢላማውን በከፍተኛ ብቃት በሰከንዶች ውስጥ ወደ ፍርስራሽነት የመቀየር አቅም አለው። የኢትዮጵያ የመጪው ጊዜ ብርታት የሆነ አስደናቂ ድሮን ነው ይባልለታል። ሁለተኛ የጠበብቷ ቻይና አሻራ ዊንግሎንግ 2። ኢትዮጵያ በድሮን ቴክኖሎጂ ቀደምት እየሆኑ ከመጡት ሀገራት መካከል ቻይናንና ቱርክን ተቀዳሚ ምርጫዋ የምታደርግ ሲሆን ይህንን ዊንግሎንግ ድሮንም በቁጥር በዛ አድርጋ ከቻይና 2022 መጀመሪያ አካባቢ አስመጥታ ታጥቀዋለች። የአንዱ ድሮን ዋጋ ወደ 3 ሚሊዮን ዶላር ገደማ ሲሆን የቻይና ድሮኖች ከሌሎች ድሮኖች በተለየ ሁኔታ የተሻለ የዋጋ ቅናሽ አላቸው። ለዚህም ይመስላል ኢትዮጵያ 12 ተመሳሳይ ድሮኖችን የገዛችው። ይሄ ዊንግሎንግ ቻይና ለውጭ ገበያ በማሰብ ያመረተችው ድሮን በመካከለኛ ከፍታ ላይ ረዥም ጊዜ መቆየት ከሚችሉት ምድብ ውስጥ የሚካተት ድሮን ነው። ድሮኑ በአማካይ ከ10,000 እስከ 30,000 ጫማ ከፍታ መካከል ለተከታታይ ከ24 እስከ 48 ሰዓታት የሚበር ሰው አልባ አውሮፕላን ሲሆን የሚመረተው ደግሞ በቻይናው አቪዬሽን ኢንዱስትሪ ኮርፖሬሽን ነው። በተጨማሪም ዊንግሎንግ ድሮን ቦምቦችን፣ ሮኬቶችን እና ከአየር ወደ ምድር የሚወነጨፉ ሚሳይሎችን መታጠቅ ይችላል። 11 ሜትር ርዝመትና 4.1 ሜትር ቁመት ያለው ይህ ድሮን ክንፎቹ 20.5 ሜትር ስፋት አላቸው። በሰዓት 370 ኪሎ ሜትር በሆነ ፍጥነት ለተከታታይ 20 ሰዓታት አየር ላይ መቆየት ይችላል። የሳተላይት ግንኙነት የተገጠመለት ይህ ድሮን በ1500 ኪሎ ሜትር ራዲየስ ውስጥ ቁጥጥር ሊደረግበት ይችላል። ለስለላ ወይም የጥቃት ተልዕኮችን እንዲወጣ የተፈበረከው ዊንግሎንግ እስከ 480 ኪሎ ግራም ክብደት ያላቸውን 12 ቦምቦች ወይም ሚሳይሎችን መታጠቅ ይችላል። አንደኛ የቱርክ የመጨረሻ የድሮን ቴክኖሎጂ ማሳያ ባይራክታር አኪንቺ። ቱርክ በድሮን የምትራቀቅ ብሎም በመላው ዓለም በምርቶቿ የምትታወቅ ድንቅ ሀገር ስትሆን ባይራክታር አኪንቺን ያወጣችው የባይራክታር ቲቢ2 ተከታይ አድርጋ ነው። ታዲያ ቀደም ባለው ጊዜ የቱርክን ድሮን ዘመናዊነትና ጥቅም ያየው የኢትዮጵያ ጦር አዲሱ ምርት እንደወጣ እያንዳንዱን በ70 ሚሊዮን ዶላር 5 ድሮኖችን ገዝቶ ታጥቋል። ኢትዮጵያም የኢትዮጵያ አየር ኃይልም ያለማጋነን ከዚህ ሰው አልባ አውሮፕላን መምጣት በኋላ አንድ ደረጃ በጦር ሜዳው ከፍ ብለዋል።
ድሮኑ ባይራክታር TB2ን ተከትሎ ተሻሽሎ የተሰራ ሲሆን አምራቹ ባይራክታር እንደሚለው አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን ሁሉ መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 40,000 ጫማ ወይም 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻ ምርቱ ነው። ክንፎቹ 20 ሜትር ርዝመት ሲኖረው ቁመቱ 12 ሜትር፣ ከፍታው ደግሞ 4.1 ሜትር ነው። ሰው አልባ አውሮፕላኑ በራሱ ከመሬት መነሳትና ማረፍ እንዲሁም ወደ መቆሚያው በመሄድ ቦታውን መያዝ የሚችል ነው። ባይራክታር አኪንቺ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመሩ ቱርክ ሰራሽ ሚሳይሎችን እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምቦችን ይታጠቃል። ድሮኑ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው 2 ሞተሮች ያሉት ሲሆን ያለማቋረጥ 5000 ኪሎ ሜትር መብረር ይችላል። በቅርብ ጊዜ ተመርቶ በቅርብ ጊዜ ወደ ኢትዮጵያ ጦር መግባቱ ሀገሪቱ ለሰው አልባ አውሮፕላኖች ያላትን ትኩረት ያሳያል። አሁን የኢትዮጵያ ጦር በሰው አልባ አውሮፕላን በኩል ከመላው አፍሪካ ጦሮች ሁሉ ተወዳዳሪ አልባ ሆኗል። ውድ የሰሞነኛ ወዳጆች የኢትዮጵያ ጦር የሚኮራባቸውን ብሎም የተለያየ ሚሽን ሰጥቶ በድል የተወጣባቸውን ድንቅ 5 ሰው አልባ አውሮፕላኖችን በደረጃ ወደ እናንተ ያደረስንበትን ጥንቅር በዚህ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሀሳብ አስተያየታችሁን በኮመንት መስጫው አስቀምጡልን። ከወደዳችሁት ላይክ እና ሼር አድርጉ። ሰብስክራይብ በማድረግም ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም